11 ዶሮዎች ናቸው ያሉን። እንግዲህ እነዚህ ይብሉና ደግሞ እነዛ ሲመጡ ይበላሉ ማለት ነው። ሆኖም ዶሮቻችን በዚህ መልክ አበላላን። ስራችን እንደቀጠለ ነው እላችኋለሁኝ። ዛሬ ቤቴን ቸክ እያደረኩ ነው። ቤቴና እኔ ተራርቀናል ማለት ነው። እና ዶሮች እንቁላል ጣል ሲያደርጉ እንዴት አባታቸው ደስ እንደሚሉ። መጣች ደርሰሽባቸዋል። ጎበዝ ቭሎግ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ደረሳችሁ ረመዳን ሙባረክ ብያለሁኝ። ያው እኔ ዛሬ ረመዳን አንዱ ውሎዬ ጀሪካን 3 ጀሪካን ውሃ መጣሁኝ ማለት ነው። ቤቴ በአንድ እግሩ እንደቆመ ነው እንደምታዩት። ቤቴ የታጠበ ልብስ አለ ምናምን። ቤቴ ገና ምንም አልተስተካከለም ማለት ነው። ወደ ስራችን እንገባለን። እንደምታዩት ውሃ ሳግዝ ነው የቆየሁት። ድክም ብሎኛል። አልሆነልኝም እና እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ጾሞ ከሚጠቀሙት ይበለን እያልኩኝ አብራችሁን ቆዩ። ዛሬ አብረን እንውላለን። ዛሬ እንግዲህ ረመዳን አንድ ነው። ነገር ግን እኔ በስራ ተጠምጃለሁ። እንደምታዩት አልጋ ልብስ ምናምን እየቀያየርኩ ቤቴ በቃ ሰሞኑን አስቤዛ ምናምን አወጣለሁ እያልኩኝ በቃ ቤቴን ቸክ አድርጌው አላቅም ማለት ነው። እና ቤቴን አልጋ እንደዚህ ነጠፍጠፍ እያደረግኩ ነው። እንግዲህ ማጽዳት ይቀረኛል ገና። አልጋዬን ብቻ እየቀያየርኩ ነው ማለት ነው። እና ቤቴን ለማጸዳዳት እየሞከርኩ ነው። የዛሬው እንግዲህ ውሏችን በዚህ መልክ ይጠናቀቃል ማለት ነው። ስራችን እንሰራለን፣ ቤታችን እናስተካክላለን። አዎ ቤት ስትውሉ እንደዚህ ነው ማለት ነው። ስለዚህ ዛሬ ስራዬን አሳያችኋለሁ፣ እናንተ ማበረታቱኝ እና በዚህ መልክ አነጣጠፍኩኝ ማለት ነው። በዚህ መልክ ነጠፍጥፍ አድርኩኝ። ያው ፍራሽ ምናምን እዚህ ነው የማኖረው ማለት ነው። ሆኖም ግን ጠባብ ቤት አይጎዳም ፍቅር ይኑር እንጂ ይላል ያገሬ ሰው። እና ይዘናል ፏሽፏ። ከዚያም ፍሪጃችንን እናጸዳዳለን እንደምታስቆሽሿል ማለት ነው። ተጠርቶ ማያቅ። ስለዚህ እናጽዳ፣ አብራችሁ ይሁኑ እና ቤተሰብ ፍሪጃችንን እናጽዳ እላችኋለሁኝ። ሀባይብ ፎሽፏ እናደርግ። ያው ውስጡን ቀደም ስላጸዳሁ ነው ፏፏ አድርጌዋለሁኝ። የለም ቲማቲም ብቻ ነው ያለው። ባዶ ነው። እሺ ባዶ ነው ትላላችሁ። ባዶ ነው እንዴ? ዶራል ቢመጣ እኮ ይሞላ ነበረ። እንደምታውስ ባዶ ነው። በባዶ ያዙት ማለት ነው። በባዶ ያዙት። ፍሪጃችን ባዶ ነው። ኢንሻአላህ እሲ አልሐምዱሊላህ ለኩል ሐልን። ያው ለረመዳን ውሃ እናቀዘቅዝበታለን እንዳቢል ማለት ነው። እና ፏፏ እናድርግና እናጸዳዳ። አቧራው እንጃ ቤት እንዴት እንደሚገባ ራሱ አላሁ የዓለም። አቧራው አልኳችሁት። አቧራው ሲዩት ቢስሚላህ አልነግራችሁም። አንገር መንገድን ደግሞ ለዶሮች ምሳ እየሰጠሁ ነው። ዶሮቼን በዚህ መልክ የት እንዳሉ አላውቅም። ስንቶቹ ናቸው ያሉ? 5ቶቹ። መጣች እንደ ቀናኒሳ ነው አፈጣጠኗ። አልሙሂም እንግዲህ ያሉት ይብሉ። ያሉት ምሳቸውን እንደዚህ ሰጠት ተረኳቸው። 5ታቸው የሉም፣ 11 ዶሮዎች ናቸው ያሉን። እንግዲህ እነዚህ ይብሉና ደግሞ እነዛ ሲመጡ ይበላሉ ማለት ነው። ሆኖም ዶሮቻችን በዚህ መልክ አበላላን። ስራችን እንደቀጠለ ነው እላችኋለሁኝ።
ዛሬ ቤቴን ቸክ እያደረኩ ነው። ቤቴና እኔ ተራርቀናል ማለት ነው። እና ዶሮች እንቁላል ጣል ሲያደርጉ እንዴት አባታቸው ደስ እንደሚሉ። መጣች ደርሰሽባቸዋል። ጎበዝ። አንደኛይቱ መታለች። ብሉ ወጥዬን ጥጄ ነበረ። ገንፍሎ ገደል ገባ አላችኋለሁኝ። ስንፍና እንዳያዩት ሲምን እንደመሰለ የመጀመሪያ ቀን ሮመዳን እንደዚህ ገንፍሎ ማለት ነው። ገብስ ነው አብዛኛውና ሀጃ ነው። ነገር ግን ገና አንዴ ነው የፈላው ማለት ነው። ጊዜ ስለሆነ ገና ችግር የለውም። ሞዝሞዝ እያለ ይበስላል ማለት ነው። ያው ራሴ የቆላሁት ገብስ ነው እና ሀጃ ነው። ሌላ የሩዝ አልጨመርኩበትም። ሩዝ አልገዛሁም። ገበያ ሲሄድ ገዛና ሩዝ ጨምርበታል። አለኩል ያለ ሞዝሞዝ እያለ ይበስላል። ሾርባችን በዚህ መልክ እየበሰለ ነው እላቸዋለሁኝ። ግማሹ ሾርባ ገደል ገብቷል እንደምታዩት። እንግዲህ ምንም ማድረግ አልችልም። እናንተ እየሆየ ሲዩት ብረት ድስቱ ራሱ ምን እንዳይመስል አውዝ ቢላ። ሆኖም ግን ስራችን እየሰራን ነው። ቤታችንም እንደዚህ በአንድ እግሩ እንደቆመ ነው። ገና ማስተካከል ያዝ ነው። መኝታ ክላስ እና እቃ ቤትን መጀመሪያ እያስተካከልኩ ነው እና አንዳንድ ነገሮችን እያጋባሁ ኬሻም እንደምታውስ ባረ ቁጭ ብላ ውሃ ተሸክመ የመጣሁት እዚህ ደርሷል። ሆኖም ግን ዛሬ ጽዳት ላይ ነኝ። ጽዳት ላይ ስለሆንኩኝ ቀስ እያልኩ እያጸዳሁ ስለሆነ አልጨረስኩትም ማለት ነው። ጊዜን እየገደልኩ ነው። ሆኖም ግን አብራችሁኝ ስለምትቆዩ ስለምታበረታቱኝ ከልብ አመሰግናለሁ። በሌላ ቪዲዮ ደግሞ እንገናኛለን ማለት ነው። ኢንሻአላህ ብሎግ ሀዲያ ስሪልን እያላችሁ ስለሆነ እሰራለሁ ማለት ነው። የግማሽ ቀን ውሎዬም በዚህ መልክ ካሳየኋችሁ በሌላ ቪዲዮ እንገናኛለን። ሀባይቦቼ ላይክ፣ ሼር፣ ሰብስክራይብ አይረሳ። እያበረታታችሁኝ መልካም ሮመዳን ይሁንላችሁ። በስራ ተጠምዳችሁ እኛን ለምታበረታቱን እህቶቼ ከልብ ምስጋና ከልብ ነው። ፈጣሪ በያላችሁበት ይጠብቃችሁ። ሰላም ሀገራችን ይሁን። ርዝቃችሁን በሀገራችሁ አላህ ያደርግላችሁ እያልኩኝ ሀባይቦቼ ዞ ሰናበታችኋለሁ። እኔ ስራዬን አልጨረስኩም። በሌላ ቪሎግ እንገናኛለን። ሰላማችሁ ይብዛ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሀባይብ ላገሯ ደስ ነሽ እንዴ?